አፍሪካን ኮንፊደንሻል ድረገጽ ከሰሞኑ የኢትዮጵያ መንግስትን አሁናዊ ውጥረትና ጫና የተመለከተ አስገራሚ ዘገባን ይዞ ወጥቷል። ለዘገባው መዘጋጀት ዋና መክፍኤ የሆነው የትራምፕ አስተዳደር ከአስመራው አገዛዝ ጋር ያለውን ግንኙነት ለማሻሻል የወሰደውን እርምጃ ተከትሎ ነው። እርምጃው ለ4 ኪሎ መርዶ፣ ለህዋት ደግሞ ያልታሰበ ሲሳይ ይዞ ሊመጣ እንደሚችልም ጋዜጣው ተንብዮአል። በአሁኑ ወቅት የኢትዮጵያ መንግስት ከውስጥና ከውጪ ጫና ውስጥና ከበባ ውስጥ ያለበት ወቅት ነው። ከውስጥ 3 ዓመቱን ያስቆጠረው የአማራ ክልሉ ግጭት ማቆም ያልተገኘለትም። መንግስት በተደጋጋሚ እጅ እየሰጡኝ ነው፣ ፋኖ ቆሞ መዋጋት እንዳይችል አደረኩት እያለ በተደጋጋሚ ቢናገርም አሁንም ከታጣቂዎቹ ጋር መዋጋቱን እንደቀጠለ ነው። በተመሳሳይ በኦሮሚያ ኦነግ ሸኔ ከሚለው ኃይል ጋር ለ6 ዓመታት እየተዋጋ ቀጥሏል። ክልሉን ከጊዜ ወደ ጊዜ እያደቀቀው መጥቷል። ሌላው የሚነሳው በትግራይ ያለው ሁኔታ ነው። ዛሬ ነገ ፈነዳ በሚል ውጥረቶች በክልሉ ከቋፍ ደርሷል። በተለይም ባለፈው ሳምንት ህዋት በይፋ ጊዜያዊ መንግስቱን አፍርሶ የራሱን ምክር ቤት ማቋቋሙ በ4 ኪሎና መቀሌ መሃል ያለውን ትኩሳት አጋግሎታል። እነዚህ 3 ጉዳዮች የፌዴራሉ መንግስት በአሁኑ ወቅት እየተጋፈጣቸው ካሉ በርካታ ጫናዎች መካከል እጅግ ጥቂቶቹ የሚባሉ ናቸው። የውስጥ ቀውሱ እንዲህ ባለ ትኩሳት እየተወዛወዘ ባለበት ወቅት ደግሞ የቀጠናው ውጥረትና ትኩሳት ከሚታሰበው በላይ ኢትዮጵያን የሚያስጨንቅ ሆኖ ተከስቷል። በተለይም ከሱዳንና ኤርትራ ጋር ያለው ጉዳይ የኢትዮጵያን መንግስት መፈናፈኛ የሚያሳጣ ሁኔታ እየፈጠረ ነው። የኤርትራ ጋር በባህር በር ጉዳይ መቃቃር ውስጥ የገባው የ4 ኪሎ መንግስት በዚህን ወቅት የአሜሪካ መንግስት የወሰደው እርምጃ ደግሞ በእንቅርት ላይ ጆሮ ደግፍ ሆኗል። እነዚህን ሁሉ ጫናዎች የጠቅላይ ሚኒስትር አብይ አህመድ መንግስት ይወጣው ሆኖ የብዙዎች ጥያቄ ነው። ከላይ በመንደርደሪያነት ባነሳነው ሐሳብ ዙሪያ አፍሪካ ኮንፊደንሻል አስደናቂ ዘገባን ይዞ ወጥቷል። ወደ ዘገባው እናምራ። በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት የሆኑ ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውሉ። አፍሪካ ኮንፊደንሻል ዘገባውን የሚጀምረው የጠቅላይ ሚኒስትር አብይ አህመድ መንግስት ጫና ውስጥ ነው በሚል ነው። ጫናውንም ሲገልጸው ከአገር ውስጥና ከውጪ ቀጠናዊ መልክ ሰጥቶ በሁለት በመክፈል ነው። በተለይም ከቅርብ ጊዜያት ወዲህ አሜሪካና ኤርትራ የጀመሩት አዲስ ግንኙነት የኢትዮጵያን መንግስት ትልቅ ጫና ውስጥ የሚከት ከበባ ውስጥ እንደገባ እንዲሰማው የሚያደርግ ነው ሲል ያስጠነቅቃል። ይህ የትራምፕ እርምጃ ለህዋት ጠቃሚ መሆኑ ለጠቅላይ ሚኒስትሩ ሌላ ራስ ምታት ነው ሲል የሚቀጥለው ዘገባው በአማራና ኦሮሚያ ያለው ግጭት በቀጠለበት የሱዳን ጦርነት ወደ ኢትዮጵያ እየሰፋ በመጣበት ወቅት የተወሰደ እርምጃ መሆኑ ለ4 ኪሎ ትልቅ ፈተና፣ ትልቅ ራስ ምታትና ዱብዳ ይሆናል ይላል። አፍሪካ ኮንፊደንሻል ይዞት በወጣው በዚህ ትንታኔው የትራምፕ አስተዳደር ከኤሪትሪያ ጋር ለመወዳጀት መወሰኑ በቀይ ባህርና በአፍሪካ ቀንድ አዲስ አሰላለፍ የሚፈጥር ነው ካለ በኋላ በዋናነት የኢትዮጵያን መንግስት ጭንቀት በዝርዝር አፍታቶ ይመለከቷል። የትራምፕ የቀይ ባህር ፖሊሲ ለውጥ የአፍሪካ ቀንድን ገጽታ የሚቀይር ስለመሆኑ በማንሳት ዋሽንግተን ከኤርትራ ጋር ለመወዳጀት የወሰደችው እርምጃ የብልጽግናውን መንግስት አጣብቂኝ ውስጥ ከማስገባቱ ባሻገር ለህዋት የልብ የሚሰጥ ነው ሲልም ትንበያውን ያስቀምጣል። የብልጽግና ስርዓት ሲል የጠራውን የፌዴራል መንግስት እጠላለሁ ብሎ ለተነሳው ህዋት ምቹ አጋጣሚ ሊፈጥርለት ይችላል በማለትም የትራምፕ ፊታቸውን ወደ አዲሃሎ ማዞር 4 ኪሎ ላይ የጫና በር ሊከፍት ለህዋት ደግሞ ጥሩ እድልና ሲሳይ ይዞ ሊመጣ የሚችል ነው ይላል። ሻቢያን ከጀርባው አሰልፏል የሚባልለት ህዋት በአሁኑ ወቅት የያዘው አካሄድ የትራምፕ አስተዳደሩን ጨምሮ ከውጭ ኃይሎች ጠንካራ ጫና ላይ ገጥመው እንደሚችልም አመላክቷል። የዋሽንግተን መንግስት እርምጃ የኃይል አሰላለፍ ለውጥ በኢትዮጵያና በኤርትራ መካከል ውጥረት በፈጠረበት ወቅት ጋር ተዳምሮ መገጣጠሙ ለአብይ አስተዳደር ደንቃራ ነው። በተለይ ፌዴራል መንግስቱ ከአማራ እስከ ኦሮሚያ ክልሎች በግጭት በተወጠረበት አጋጣሚ መሆኑ ጫናውን ከፍ ያደርገዋል በማለት ይቀጥላል። የቀጠናውና የውስጥ ጉዳዮችን የቃኘው ይኸው ዘገባ የአብይ አህመድ የመንቀሳቀሻ ሜዳ እየጠበበ መጥቷል በማለት ያክላል። የትራምፕ አስተዳደር የቀይ ባህር ፖሊሲ ለውጥ የአብይን ቀጠናዊ ኃያል የመሆን ፍላጎት
ፍላጎት የሚገታ ስለመሆኑም ይጠቁምና የትራምፕ ፊት ማዞር መዘዙ ቀላል አይደለም ሲል ከወዲሁ ያስጠነቅቃል። በእርግጥም ትራምፕ ከኢሳያስ አፈወርቂዋ ኤርትራ ጋር የጀመሩት አዲስ ጉርብትና ለኢትዮጵያ መንግስትም ሆነ በጥቅሉ ለኢትዮጵያ ከባድ መዘዝና ዳፋ ያለው ጉዳይ እንደሆነ በርካቶች ይስማሙበታል። ህገ መንግስትና ምክር ቤት አልባዋ ምርጫ የማይካሄድባት ነፃ መገናኛ ብዙሃን የከሰሙባት ገለልተኛ የፍትህ ስርዓትም የሌለባት ኤሪትሪያ በዓለማችን አምባገነን አገራት ዝርዝር ውስጥ በግንባር ቀደምትነት የምትጠቀስ ናት። ከአሜሪካ በተጨማሪ የመንግስታቱ ድርጅትና የአውሮፓ ህብረት የተለያዩ ማዕቀቦችን ጥለውባትም ነበር። የኤርትራው ፕሬዝዳንት ኢሳያስ አፈወርቂም በነጋ ጠባ በብሔራዊ ቴሌቪዥን ጣቢያ ንግግር በሚያደርጉባቸው አጋጣሚዎች ሁሉ ምዕራባውያንን በተለይም አሜሪካን ሳይዘልፉ ሳይተቹ አልፈው አያውቁም ነበር። አሜሪካ ለሰብአዊ መብትና ዲሞክራሲ መከበር በሚል የጣለቻቸው ማዕቀብ ልታነሳ መሆኑ መዘገቡ ግን ግርምትን የሚያጭር በቀጠናውም አዲስ የኃይል አስተላለፍ የሚፈጥር የትራምፕ አስተዳደርም ፊቱን ከአዲስ አበባ ወደ አስመራ ማዞሩን የሚያመላክት እንደሆነ በርካቶች እያወሱ ነው። አሜሪካ ማዕቀቦችን ከማንሳቷ ጀርባ ያለው ፖለቲካዊና ምጣኔ ሀብታዊ ምክንያት ምንድነው? ኤርትራ ላይ የሚቀርቡ የሰብአዊ መብት ጥሰት ክሶችን በተመለከተ ተጠያቂነትና ፍትህ ሳይሰፍን ማዕቀቦችን ማንሳትስ ምን ያስከትላል? የሚሉ ጥያቄዎችም አብረው ይነሳሉ። የአብዛኞቹ ጥያቄዎች መነሻ ግን ለምን አሁን ላይ ማዕቀቦቹን ማንሳት አስፈለገ የሚለው ሲሆን በተያያዥም የኤርትራና አሜሪካ ዲፕሎማሲያዊ ግንኙነት መሻሻል ለኢትዮጵያ የባህር በር ጥያቄ ምን ማለት ነው የሚለው ነው። አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት በወራት ውስጥ ዓለምን አመሰቃቅሎታል፣ አደበላልቆታል። የሆርሙዝ ወሽመጥ መዘጋት የነዳጅና ሸቀጦች አቅርቦትን ጨምሮ ያልነካው ዘርፍ የለም። ኢራን በኤደን ባህረ ሰላጤና በቀይ ባህር መካከል የሚገኘው የባብኤል መንደብ ወሽመጥን ለመዝጋት መዛቷ ደግሞ ቀውሱን ያባብሳል። በሌላ በኩል የኢራን ደጋፊ የሆኑት የየመን ሐውቲ አማጽያን ለቀይ ባህር ስጋት ናቸው። በባብኤል መንደብ አቅራቢያ መርከቦች ላይ በሰው አልባ አውሮፕላኖችና ሚሳኤሎች ጥቃቶችን ከዚህ ቀደም አድርሰዋል። በዚህ ሁሉ ውጥንቅጥ ውስጥ አሜሪካ በቀይ ባህር ላይ ኤርትራን ስትራቴጂካዊ አጋር ማድረግ እንደምትፈልግ የቀጠናው ፖለቲካ ተንታኞች ተናግረዋል። ይህ ደግሞ ለኢትዮጵያ ትልቅ ራስ ምታት ሊባል የሚችል ጉዳይ ነው። ከሰብአዊ መብት ተሟጋቾች የሚነሳው ጥያቄ ደግሞ ጂኦፖለቲካዊ ፍላጎት የሰብአዊ መብት ጥያቄን ይበልጣልን የሚል ነው። በዩናይትድ ኪንግደም የሚኖሩት ኤርትራዊት የሰብአዊ መብት ተሟጋችና የሂውማን ራይትስ ኮንሰርን ኤርትራ ዳይሬክተር ኤልሳ ጭሮም የሰብአዊ መብት ሁኔታ ሳይሻሻል ግንኙነቱን ማደስ ጂኦፖለቲካዊ ፍላጎት ከፍትህና ከሰብአዊ ክብር ይበልጣል የሚል አደገኛ መልእክት ያስተላልፋል ሲሉ የአሜሪካን እርምጃ ይተቻሉ። የዓለም አቀፉ የሰብአዊ መብት ተሟጋች ሂውማን ራይትስ ዎች የአፍሪካ ቀንድ ዳይሬክተር ላቲሻ ባዲር በበኩላቸው ደግሞ የሰብአዊ መብት ጥሰትን ችላ ያለ የሰጥቶ መቀበል ዲፕሎማሲ ለዓመታት የተፈጸሙ ሰፊ ጥሰቶችን ያለ ቅጣት መታለፍን የሚያሰርጽ ነው ሲሉ ይኮንኑታል። ከ4 ዓመታት በፊት በፕሬዝዳንት ጆ ባይደን አስተዳደር ስር የአሜሪካ ግምጃ ቤት በኤርትራ ላይ ማዕቀቦችን ሲጥል በትግራይ ጦርነት ከተፈጸሙ አሰቃቂ የሰብአዊ መብት ጥሰቶች ጋር በተገናኘ ነበር። ማዕቀቡ ለቀውሱና ግጭቱ አስተዋጽኦ ያደረጉ ኤርትራውያንን የሚመለከት እንደሆነም ይታወቃል። እነዚህ አካላት የኢትዮጵያን መረጋጋትና ሉዓላዊነት በማወክም ተከሰዋል። በአውሮፓውያኑ ታህሳስ 2021 የአሜሪካ መንግስት በኤርትራ ገዢ ፓርቲ ህዝባዊ ግንባር ለዲሞክራሲና ለፍትህ ህግደፍ እንዲሁም ከፓርቲው ጋር ትስስር ባላቸው ህድሪ ትረስትና ሬድሲ ትሬዲንግ ኮርፖሬሽን ላይ ማዕቀብን ጥሏል። ኤርትራ ገዢ ፓርቲ የምጣኔ ሀብት አማካሪ ሀጎስ ገብረሕይወት ወልደ ኪዳን፣ የኤርትራ ብሔራዊ ደህንነት ኃላፊ ብርጋዴር ጀነራል አብርሃ ካሳ ማርያም እንዲሁም የኤርትራ ጦር ኃይሎች ኢታማዦር ሹም ጀነራል ፊሊጶስ ወልደ ዮሐንስ ላይ እቀባ ተጥሎባቸዋል። የኤርትራ ወታደሮች በትግራይ ጦርነት በዝርፊያ በወሲባዊ ጥቃት ንጹሃንን በመግደልና ሰብአዊ እርዳታን በማስተጓጎል ተከሰዋል አድርገውታልም። የአሜሪካ መንግስት የኤርትራ ኃይሎች እንዲሁም ገዢው ፓርቲውና ባለስልጣኖች በጭፍጨፋ በዘረፋና በወሲባዊ ጥቃት እንዲሁም የተኩስ አቁምን በማደናቀፍም ተጠያቂ ተደርገዋል። በኤርትራ ተቃዋሚ ፖለቲከኞች ላይ የሚደርሰው እንግልት፣ የነፃ መገናኛ ብዙሃን አፈናና እቀባ፣ የተለያዩ ሃይማኖት ተከታዮች የሚገጥማቸው ጫና እንዲሁም የሰብአዊ መብቶች ጥሰት የሁለቱን አገራት ግንኙነት እንዳሻከሩት የአሜሪካ የውጭ ጉዳይ መስሪያ ቤት በድረገጹ ላይ አስፍሮት እናገኛለን። የኤርትራ መንግስት የሚቀርቡበት የሰብአዊ መብት ጥሰት ላይ ማሻሻል ሳያደርግ ማዕቀቦችን ማንሳትን የሰብአዊ መብት ተሟጋቾች አጥብቀው እየኮነኑት ነው። የሰብአዊ መብት ተሟጋቿ ኤልሳ ኤርትራ ላይ የተጣሉ ማዕቀቦችን የማንሳት ጉዳይ በሀገሪቱ ያለውን የሰብአዊ መብት
መብት አያያዝ የዘነጋ መሆን የለበትም ይላሉ። በኤርትራ ባለው ሁኔታ በትግራይ ጦርነት እንዲሁም በቀጠናዊ ግጭቶችና የደህንነት ስጋቶች ምክንያት የተጣሉ ማዕቀቦችን ማንሳት ዓለም አቀፉ ማህበረሰብ ከሰብአዊ መብትና ከተጠያቂነት በላይ ደህንነትና ወታደራዊ ትብብርን እንደሚያስቀድም ያሳያልም ይላሉ። አፈና፣ አስገዳጅ ብሔራዊ ውትድርና፣ የዘፈቀደ እገታ፣ ስቅይት፣ የግዳጅ መሰወር፣ የነጻነት የንግግር ነጻነት መገደብና የሃይማኖት ነጻነት ማጣትን በተመለከተ የሰብአዊ መብት ተሟጋቾች ለዓመታት ንቅናቄ አድርገዋል። አሁን ላይ በኢራን ጦርነት ምክንያት የቀይ ባህር አካባቢ በጣም ወሳኝ እየሆነ መምጣቱ የኤርትራን ስትራቴጂያዊ ተፈላጊነት ማጉላቱንም የሰብአዊ መብት ተሟጋቿ ኤልሳ ትስማማለች። ሆኖም ከኤርትራ ጋር ንግግር ሲደረግ በግልጽ የሰብአዊ መብት ጉዳይ መነሳት ነበረበት ሲሉ ያስጠነቅቃሉ። ማዕቀብ ብቻውን ደግሞ ዲሞክራሲያዊ ለውጥ አያመጣም። ትርጉም ያለው ፖለቲካዊ ለውጥ ካልመጣ፣ ህገ መንግስታዊ አስተዳደር ካልተዘረጋም፣ ተጠያቂነት ካልሰፈነና ዲሞክራሲያዊ ተቋማት ከሌሉ ለውጥ አይመጣም በማለት ነው የሚያስጠነቅቁት። የሁማን ራይትስ ዎች የአፍሪካ ቀንድ ዳይሬክተር ላቲሻ ባዲር ባለፈው ሳምንት ያወጡት መግለጫም ተመሳሳይነት ይዘት ያለው ነው። በኤርትራም በኢትዮጵያ በትግራይ ክልልም ለከፍተኛ ጥሰቶች ተጠያቂነት እንዲሁም የሰብአዊ መብቶች ክብር ሳይኖር ማዕቀቦችን አሁን ላይ ማንሳት ለወደፊት ስቅይትና ብዝበዛ መፈጸም ተቀባይነት እንዳለው ድርጊት እንዲቆጠር የሚያደርግ ነው ይላሉ። ላቲሻ ከጠቀሷቸው ነጥቦች አንዱ በኤርትራ መዋቅራዊ ለውጥ እንዲመጣ የጠየቁት 11 የመንግስት ባለስልጣናትና 10 ጋዜጠኞች ከታሰሩ ዘንድሮ 25ኛ ዓመት መሙላቱ። አሜሪካ ማዕቀቦቹን ለማንሳት ማቀዷን ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው በሚል ተንታኞች ይገልጹታል። ሮይተርስ እንደዘገበውም አሜሪካ በኤርትራ ላይ የጣለቻቸው ማዕቀቦች የምታነሳ ከሆነ ኢትዮጵያ የባህር በር ለማግኘት ልትወስድ የምትችለውን የትኛውንም አይነት የኃይል እርምጃ እንደማትደግፍ መልእክት የሚያስተላልፍ መሆኑን በአፍሪካ ቀንድ ያሉ ዲፕሎማቶች ተናግረዋል። ለአስርታት በጠላትነት ሲተያዩ የቆዩት ኢትዮጵያና ኤሪትሪያ ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ ግንኙነት ታቸው ከፍተኛ ለውጥ ቢያሳይም ኢትዮጵያ የባህር በር ይገባኛል ጥያቄ በማንሳቷ የሁለቱ አገራት ውጥረት ተባብሷል። ውጥረቱ የጦርነት ስጋትን እስከ ማጫርም ደርሷል። ሮይተርስ በዘገባው የጠቀሰው የአሜሪካ መንግስት ውስጣዊ ሰነድ የባህር በርን በኃይል ለማግኘት የሚደረግን የትኛውንም አይነት ሙከራ እንደምንቃወም ለኢትዮጵያ በተደጋጋሚ አሳውቀናል ይላል። በተጨማሪም ኢትዮጵያና ኤርትራ አንዳቸው በሌላኛቸው ውስጣዊ ጉዳይ ላይ ያላቸው አለመረጋጋትን በሚፈጥር ተሳትፎ የተነሳ ማሳሰቢያ እንደተሰጣቸውም ይጠቅሳል። በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የፖሊሲ ጥናት ባለሙያ የሆኑት ዶክተር ሙከረም ሚፍታን እንደሚሉት ግን የኢትዮጵያ መንግስት የባህር በር ጥያቄን ለመመለስ ሌላ አማራጭ ካገኘ ወደ ጦርነት የመግባት እድል አይኖርም ይላሉ። ማዕቀቦች ተነስተው ዲፕሎማሲያዊ ግንኙነት ከተፈጠረ በንግድ እንዲሁም በሰላምና ደህንነት ጉዳዮች በትብብር መስራት ይከተላል። አሜሪካና ሌሎችም ወዳጆቿ የሆኑ አገራት ወታደራዊ መቀመጫ የሚያገኙበት እንዲሁም የቀጠናውን የንግድ እንቅስቃሴ ሰላምና ደህንነት የሚያረጋግጡበት እንደሚሆንም ያስረዳሉ። ኢትዮጵያ እስራኤል የአገርነት እውቅና ከሰጠቻት ሶማሌላንድ ጋር እንዲሁም የአሜሪካ አጋር ከሆነችው የተባበሩት አረብ ኤምሬቶች ጋር የቅርብ ትስስር አላት። ስለዚህም አሜሪካ ከኤርትራ ጋር ያለኝን ግንኙነት ማደስ እፈልጋለሁ ስትል ከአሜሪካ ወዳጅ አገሮች ጋር አብሮ መስራት እንደሚያካትት ዶክተር ሙከረም ይናገራሉ። የኢትዮጵያን ከኤርትራ ጋር ጦርነት ውስጥ መግባት አይፈልጉም የሚሉት ባለሙያው ዲፕሎማሲያዊ ግንኙነት መታደሱ ጦርነት ውስጥ የመግባት እድሉን ሙሉ በሙሉ ይዘጓል ይላሉ። የኢትዮጵያ የባህር በር ጥያቄ የአሜሪካ የተባበሩት አረብ ኤምሬቶች እንዲሁም የእስራኤል ድጋፍ የሚኖረው ከሆነ ከጦርነት ውጭ የሆኑ አማራጮች እንደሚተገበሩ ያነሳሉ።